አንዳንዴ በዙሪያችሁ ካሉ ሰዎች ለምን የተለያችሁ እንደሆናችሁ እንደሚሰማችሁ አስባችሁ ታውቃላችሁ? ልክ ከነሱ ነጠል ብላችሁ የቆማችሁ ይመስላችኋል። ሌሎች በህይወት ሩጫ ውስጥ በጥድፊያ ሲባክኑ በዝምታ የሚመለከት ሰው እንደሆናችሁ ይሰማችኋል። ያ ስሜት እንግዲህ ምናልባትም ብቸኝነት እንዲቀርባችሁና አለመረዳት እንዲከባችሁ ሊያደርግ ይችላል። ነገር ግን ያ ብቸኝነት ስትሉ የጠራችሁት ስሜት የተወሰኑ ሰዎች ጋር ብቻ የሚገኝ ስብዕና እንዳላችሁ፣ የተለየ ሰው ብርቅ የሆነ ሰው እንደሆናችሁ አንዱ ማሳያ ምልክት ነው። የተለመዱ የሚባሉ የአስተሳሰብ ሳጥን ውስጥ ቢገባም ልክ የማይሆን የራሱን ሳጥን የሚፈልግ ሰው እንደሆናችሁ ማሳያ ነው። ነገሮችን በትክክል ማየት በፍጹም እርግማንም ኃጢአትም አይደለም። ይልቁኑ ያ እንድትረዱት እናንተን የሚጠብቃችሁ ስጦታ ነው። ያደግንበት ዓለም፣ ያደግንበት ማህበረሰብ የተለመዱ የሚባሉ መስመሮችን እንድንከተል፣ ቀላል የሆኑ ነገሮችን እንድንመርጥን ያስተማረን። ዝነኝነትን ከፍ ከፍ እናደርጋለን፣ ትሬንዶችን እንከተላለን፣ በምቾት ሰገነት ላይ ተደላልደን እንቀመጣለን። በብዙ አጋጣሚዎች ያንን ሪትም የማይከተል ሰው ይመጣል። እንደዚህ አይነት ሰዎች መንፈሳቸው በተለየ አቅጣጫ ነው የሚሄደው። ለነሱ ህይወት ማለት ሁሉም ሰው ስክሪፕቱን የሚያውቀው ጨዋታ ነው። ሁሌም የነሱን ክፍል ነው የሚለማመዱት። ታዲያ በዛ ልምምድ ውስጥ አንድ አስደናቂ ነገር ያርፋል። ምናልባትም የሆነ የተለየ ስሜታዊነት ከውስጣችሁ ሊሰማችሁ ይችላል። ሌሎች የሚስቱትን ዝርዝር ጉዳይ እናንተ በትኩረት ትመለከታላችሁ። የሆነ ሰው አይን ውስጥ ብልጭ ድርግም የሚል አለመረጋጋት፣ ከሳቅ ጀርባ ያለ ጭንቀትን ማስተዋል ትጀምራላችሁ። የተደበቁ ስሜቶችም ይገባችኋል። ይሄ ጥልቅ የሆነ ግንዛቤ መልካምና ነገሮችን የሚረዳ ሰው ሊያደርጋችሁ ይችላል። ነገር ግን በዛው ልክ ደግሞ ድካምና መዛልም ይሆንባችኋል። ዝም ብላችሁ የራሳችሁን ህይወት እየኖራችሁ አይደለም፣ ይልቁኑ የሌሎችን ስሜት እየመጠጣችሁ ነው። በነገራችን ላይ ያ ድክመት አይደለም፣ ያ ለጥቂቶች ብቻ የሚሰጥ የመረዳት አቅም ነው። ግን ደግሞ እያንዳንዱ ስጦታ ዋጋ ተለጥፎበታል። ለተራ ወሬዎችና ባዶ በሆኑ የሰውነት ቋንቋዎች ውስጥ ኢንጆይ አታድርጉት። ማህበረሰቡ የሚሰጣችሁ ጭንብል እረፍት አልባ ነው የሚያደርጋችሁ። ምክንያቱም ከጀርባ ያለውን ነገር ሴንስ ታድርጉታላችሁ። ስለራሳችሁ ጥገኛ ያልሆነ አንድ ሐሳብ አለ። ሌሎች የሰዎችን ማረጋገጫ ፍለጋ ሲጋጋጡ እናንተ ወደ ኋላ መለስ ትላላችሁ፣ አፍታ ትወስዳላችሁ። ኮኔክሽን ለመፍጠር ልትቆዩ ትችላላችሁ። ነገር ግን በፍጹም ያንን ለማግኘት ብላችሁ ክብራችሁን አሳልፋችሁ አትሰጡ። በውስጣችሁ መሰረት ያለው ጥንካሬን ትይዛላችሁ። መጮህ የማይጠበቅበት የተረጋጋ ስልጣን ይኖራችኋል። አንዳንዶች ይህን በሚገባ ያከብሩታል። አንዳንዶች ደግሞ በጣም የሚያስፈራ ነገር ሆኖ ያገኙታል። ለእናንተ እውነት የምትሉት ነገር ደግሞ ደጋግሞ የተሞከረ ነገር ነው። ቀላልና የይድረስ መልሶች አያረኳችሁ። ስለዚህ ከተለመዱ መስመሮች ተሻግራችሁ ታስባላችሁ። ሌሎችን ላይ ያሉትን ጥያቄ እናንተ አጥብቃችሁ ትጠይቃላችሁ። አንዳንዴ ህጎችንም ጭምር ልትሽሩ ትችላላችሁ። ሰዎችን ለማንጓጠጥ እኮ አይደለም፣ ነገር ግን ከተዋሻችሁበት ነገር በላይ ነገሮችን ለማየት ነው። ይሄ እውነትን የመፈለግ ሂደት ደግሞ አንዳንዴ ያለመረዳቶችን ይዞ ቢመጣም ነገር ግን ህይወታችሁን ቅርጽ እያስያዘ የሚመጣ ነገር ነው። እዚህ ጋር መረሳት የሌለበት እውነታ በዚህ መንገድ መጓዝ ሁሌም የሚያሸልም ነገር አይደለም። አንዳንዴ ይገባኛል በምትሉት ምኞትና ራሳችሁን እንድትክዱ በሚገጥማችሁ እንቢ መባል መሃል የሆነ ነፋስን ታገኛላችሁ። ያ ሸክም እንግዲህ በጣም ከባድ ነው፣ ነገር ግን የነጻነት ችግኝንም በውስጡ ይዟል። ያንን አንዴ ስትቀበሉት ደግሞ በእያንዳንዱ ሁኔታ ውስጥ መግባት አለባችሁ ማለት ሳይሆን ከትክክለኛ የእውነት ማዕከላችሁ የምትኖሩበትን ድፍረት ታገኛላችሁ ማለት ነው። በተጨማሪም የሆነ ጊዜ የማይገድበው ነገር ይሰማችኋል። ብዙዎች ዝነኛ መሆንን፣ ሀብትን ወይም ክብርን ሲያሳዱ፣ እናንተ ግን ያ ሩጫና መጋጋጥ በምናብ የተሳለ ቅዠት እንደሆነ በሚገባ ታስተውላላችሁ። ብዙ ሰዎች ለምን እንደሆነ እንኳን በቅጡ ሳይረዱት በምናባቸው ለሳሉት ነገ ሲሉ ውዱን ዛሬ የማይተካውን አሁን አሳልፈው ይሰጣሉ። እናንተ ግን አሁንን በሚገባ አጣጥማችሁ ትጠቀሙበታላችሁ። አያችሁ፣ ይሄ ስንፍና ምናምን አይደለም። ይሄ ነገሮችን በግልጽ የማየት አቅም። ህይወት የሆነ ውድድር ሳትሆን በጥሩ ሙዚቃ የምትመራ ዳንስ እንደሆነች መረዳት ነው። እናንተን በሚገባ ከሚረዳችሁ ሰው ጋር የምትጋሩት ዝምታ
ከማይረዷችሁ ሰዎች ጋር ለሰዓታት ከምታደርጉት ንግግር የተሻለ ዋጋ አለው። አንዳንዶች ይሄን የጋለ ስሜት ነው ሊሉት ይችላሉ። ነገር ግን ይሄ የመንፈሳችሁ ተፈጥሯዊ የሆነ ጥልቀት ነው። ዝም ብላችሁ ለመትረፍ በሚል እንደ ነገሩ አይደለም የምትኖሩት። ከዛም ይሻገራል። በጥልቀት ነው የምትኖሩት። እውነትን ትፈልጋላችሁ። ከህይወት ጋር ትርጉም ያለውና ታማኝነት የሞላበት ግንኙነት ይኖራችኋል። እርግጥ ነው አንዳንዴ ደካማነትና እርግጠኛ ለመሆን ይሰማችኋል። ነገር ግን ሌሎች እናንተን ጽናት እንደሞላው ሰው ነው የሚመለከቷችሁ። የማይታይ ሰው እንደሆናችሁ ልታምኑ ትችላላችሁ። ነገር ግን ሰዎች እናንተን በጥልቀት እያዩ ይከተሏችኋል። ይሄ ነገር ነው እንግዲህ እናንተን የተለየ ወይም ደግሞ ጥቂቶች ጋር ብቻ የሚኖር ያልተለመደ ባህሪ ባለቤት የሚያደርጋችሁ። ጥንካሬያችሁ ፐርፌክት ላይሆን ይችላል። ነገር ግን ቁስላችሁን ሳትደብቁት የምትጋፈጡበት ድፍረትን ይሰጣችኋል። ብርቅ የሆኑ ሰዎች እንብዛም ራሳቸውን በጩኸትና ድራማ በማብዛት አያስተዋውቁ። በዝምታ ውስጥ ነው የሚንቀሳቀሱት። ጥልቀት የሌለው ነገር እነሱ ጋር የማይረጋበትን ስፔስ በጀርባቸው ተሸክሟል። ታዲያ ይሄ ነገር ሌሎች አሳንሰው የሚመለከቱትና ችላ ያሉትን እውነታ በሚገባ እንድትረዱ ያግዛቸዋል። ይሄ እንግዲህ ስጦታም ሸክምም የሆነ ነገር ነው። ብርቅ ማንነትን ከተላበሳችሁ ሰዎች ሙሉ ለሙሉ ባያውቋችሁም እንኳን በሚገባ ያከብሯችኋል። አጠገባችሁ ሲሆኑ ጽናትን ፊል ያደርጉታል። በጊዜው ዝም ብላችሁ ሁሉ ነገራችሁ ላይ ጥያቄ ልታነሱ ትችላላችሁ። ነገር ግን የሆነ እንግዳ የሆነ ሰው ለእናንተ ክፍት ይሆናል። ጓደኞቻችሁም የእናንተን ምክር ይጠይቃሉ። የሚገርማችሁ የማይታይ ሰው ለመሆን ብትሞክሩ እንኳን ህይወት ግልጽነታችሁ የሚያስፈልግበት ቦታ ላይ ፊት ለፊት ታስቀምጣችኋለች። እንግዲህ ይሄንን ኃላፊነት ላትመርጡት ትችላላችሁ። ነገር ግን የኃላፊነትና ማንነት ደግሞ እናንተን መርጧችኋል። እንደዚህ አይነት መንገድ በፍጹም ቀላል ነገርን ቃል አይገባላችሁ። የእናንተ መገኘት ሰዎች እንዳይረጋጉ ሊያደርጋቸው ይችላል። ምክንያቱም እነሱ መጋፈጥ የፈሩት እውነታ ላይ ነው እናንተ ምላሽ የምትሰጡት። ሰዎች ይሄ ሰውማ በጣም አስቸጋሪ ነው፣ በጣም ስሜታዊ ነው ወይም ደግሞ በጣም ኃይለኛ ነው ሊሏችሁ ይችላሉ። ነገር ግን እነዚህ ስያሜዎች እነዛ ሰዎች በምናባቸው የሳሉትን ቅዠት የሚከላከሉበት ነው። ይሄን በሚገባ ከተረዳችሁት ደግሞ በፍጹም የነሱን ተቃውሞ ከእናንተ ጋር አታስተሳስሩት። ስለ ቁስላችሁና ስለ ተካዳችሁበት አጋጣሚ ሁሉ በግልጽ ታወራላችሁ። ያ ምናልባትም የማይገኝ ወይም ደግሞ ብዙዎች የማይኖራቸው ጥንካሬያችሁ። ብዙ ሰዎች ከሆነ ህመም በኋላ መራራ ይሆናሉ። እናንተ ግን በተቃራኒ ነው የምትመለከቱት። እርግጥ ነው ይጎዳል፣ ያማል። ነገር ግን በህይወት የሚያቆያችሁም ደግሞ እሱ ነው። ብዙ ጊዜ የተለያችሁ እንደሆናችሁ በአድናቆት አሊያም በጥርጣሬ መልኩም ተነግሯችሁ እናንተ ደግሞ ይሄ ነገር በረከት ነው ወይስ ደግሞ እርግማን ነው ብላችሁ ግራ ሊገባችሁ ይችላል። እውነታው ያ ነገር ሁለቱንም ነው። ብርቅና የተለየ ሰው መሆን ሙሉ ለሙሉ ያለ መገባትን ዋጋ ይዟል። በሰው ጋጋታ መሃል ራሳችሁን እንድታጡት ይከላከላችኋል። ውስጣችሁ የሆነ ትንሽዬ የእውነተኛነት እሳትን ይጭራል። የጊዜን ዋጋ ብቻችሁን ሆናችሁ ትረዱታላችሁ። ይሄ የሚሆነው ሰዎችን ስለምትጠሉ አይደለም፣ ነገር ግን ዝምታ ራሳችሁን ድጋሚ እንድትሰሙ ስለሚፈቅድላችሁ። ፍርሃት ወደ መረበሽ የሚመራቸው ሰዎች ብዙዎች ናቸው። ነገር ግን እናንተ ያንን ለማደግ ትጠቀሙበታላችሁ። ለራሳችሁና ለሌሎች ካላችሁ አክብሮት ተነስታችሁ ትጠብቃላችሁ፣ እንዲሁም ደግሞ በአትኩሮት ትመለከታላችሁ። እውነተኛ ኮኔክሽን እንደ ሃይማኖት ትእዛዝ፣ ስለዚህ በፍጹም አታባክሩት። የጠንካራነትና የስስነት ውህድ የሆነው አቅም ነው ኃይላችሁ። ብርቅ ወይም ደግሞ የተለየ ሰው መሆን ዝም ብሎ የተነጠለ መሆን ሳይሆን ያ የሚለያችሁን ነገር ማክበር ጭምር ነው። ህይወታችሁን ከሰዎች ጋር ለመስማማት በሚል ካባከናችሁት የሚጠብቃችሁ ስቃይ ነው። ነገር ግን ከመስመራችሁ ጋር ተጣብቃችሁ ከቆያችሁ እዛ መስመር ላይ ጥንካሬን ታገኛላችሁ። ለምንድነው ያልወደድኳቸው የሚለውን ጥያቄ መጠየቅ ታቆሙና ለምንድነው እንደዛም ሆኖ የሚል ጥያቄን ማንሳት ትጀምራላችሁ። ያ ለውጥ ደግሞ የነጻነታችሁ መጀመሪያ ነው። ይኸውላችሁ ነጻነት ድፍረትን ይጠይቃል። ለብቻ የመቆም አለመረዳቶችን የመጋፈጥና ያለ ካርታ መንገዳችሁን የመጓዝ ድፍረትን ይጠይቃል። እዚህ ጋር ብዙ ሰዎች እውነታውን ለመረዳት ምቾትን ይመርጣሉ። እናንተ ደግሞ እውነት የሌለበት ምቾት እስር ቤት እንደሆነ ታውቁታላችሁ። ስለዚህ ከባዱን መንገድ ትመርጣላችሁ። ጠንካራ ወደ ሆነ ከፍታና ሙሉነት እንዲሰማችሁ ወደሚያደርገው መንገድ ማለት ነው።
ስለዚህ ከዚህ በኋላ ለሆነ ነገር አልገባም የሚል ስሜት ከተሰማችሁ አስታውሱ፣ አልተሰበራችሁ። ይልቁኑ ብርቅ ወይም ደግሞ ለየት ያለ ሰው ናችሁ። ያ ደግሞ በራሳችሁ ተፈጥሮ ማብራት መቻል። ስለዚህ ያንን ነገር በሚገባ ተቀበሉት፣ ደግሞም ሙሉ ለሙሉ ኑሩት።